ዛሬ በዓለም እግር ኳስ ገበያ ላይ እጅግ አስደንጋጭ ነገሮች ተፈጥረዋል። ትልልቅ ክለቦች ለሚጠበቁ ኮከቦች በድብቅ ውድድር ውስጥ ገብተዋል። አንዳንድ ተጫዋቾች በሚያስገርም ዋጋ ሊዘዋወሩ ነው። በሌሎች ትላልቅ ክለቦች መካከል ደግሞ የጦርነት መሳሪያ ሆነዋል። እስከ መጨረሻው ቆዩ፣ ምክንያቱም ዛሬ የምትሰሙት የዝውውር ዜና ሁሉ እጅግ ያስደነግጣል። እኔ ሚልጌች ነኝ። እንዲህ ያሉ የእግር ኳስ ዜናዎች እንዳያመልጣችሁ ሰብስክራይብ በማድረግ እና ደውሏን በመጫን ሁሌ እንዲደርሳችሁ አድርጉ። ቻናሉንም ይቀላቀሉ እላለሁ። ወደ ዜናዎቹ እንሂድ። ወደ መጀመሪያው ዜና ስናልፍ ሊቨርፑል ከሜንዝ አማካኝ ካሹ ሳኖ ጋር ከፍተኛ ፍላጎት እያሳየ ነው ተብሏል። ሊቨርፑል በዚህ የዝውውር ጊዜ ውስጥ የቡድኑን አማካኝ ክፍል ለማጠናከር ትልቅ እቅድ እያዘጋጀ ነው። ከጀርመን ቡድን ሜንዝ የሚጫወተው ጃፓናዊ አማካኝ ካሹ ሳኖ ከሚከታተሉት ዋና ኢላማዎች አንዱ ሆኗል ተብሏል። ሳኖ በቡንደስሊጋ ያሳየው ቋሚና የተረጋጋ አፈጻጸም ብዙ ክለቦችን አስደንቋል። በተለይ ሙሉ የሊግ ዘመን ጨዋታዎችን በተከታታይ መጫወቱና በቡድኑ ውስጥ ዋና ተጫዋች መሆኑ የእርሱን ዋጋ ከፍ አድርጎታል። ሊቨርፑል ካሁን በፊት እንደ ፋቢኒዮ ወይም ሄንደርሰን ያሉ ተጫዋቾች ከሄዱ በኋላ በአማካኝ ክፍሉ ውስጥ ተጨማሪ ጥንካሬ እንዲገባ እየፈለገ ነው። ስለዚህ ካሹ ሳኖ እንደ ወደፊት ኢንቨስትመንት የሚታይ ተጫዋች ሆኗል። ነገር ግን ይህ ዝውውር ቀላል አይሆንም። አርሰናል፣ ማንቸስተር ዩናይትድ እና ቦሩሲያ ዶርትመንድ ደግሞ ተጫዋቹን በቅርብ የተከታተሉት ስለሆነ ከፍተኛ የዝውውር ውድድር ሊፈጠር ይችላል ተብሏል። ቤንስ በበኩሉ ተጫዋቹን እስከ 28 ድረስ በኮንትራቱ ስለያዘው ለመልቀቅ ከፍተኛ ዋጋ ሊጠይቅ ይችላል። በአጠቃላይ ይህ ዝውውር ከተፈጠረ በሊቨርፑል አማካኝ ክፍል ላይ ትልቅ ለውጥ ሊያመጣ የሚችል ዝውውር ሆኖ ይታያል። ሁለተኛው ዜና ቪክተር ጆኬሬስ ወደ ባርሴሎና። ባርሴሎና በአዲሱ የዝውውር ዘመን ውስጥ የአጥቂ ክፍሉን ለማጠናከር የተንቀሳቀሰ ነው እና ከዚህ ውስጥ ዋና የተነሳው ስም የአርሰናል አጥቂ ቪክተር ጆኬሬስ ነው ተብሏል። ጆኬሬስ በዚህ የቅርብ ወቅት በክለቡ ያሳየው ኃይለኛና ቋሚ የግብ ማስቆጠር ችሎታ ብዙ የአውሮፓ ትልቅ ክለቦችን አስደንግጧል። በፕሪሚየር ሊግ ውስጥ ከአርሰናል ጋር ተጫውቶ ቢኖርም እስካሁን እንደ አንዲስፑትድ ስታርተር ሁኔታ ሙሉ ቦታ ለመያዝ ችግር እንዳጋጠመው ይነገራል። ይህ ሁኔታ ተጫዋቹን ለአዲስ ቡድን መፈለግ ሊያነሳሳው እንደሚችል የውስጥ ወሬዎች ይጠቁማሉ። ከዚህ መካከል ባርሴሎና እንደ አንዱ ከፍተኛ ፍላጎት ያሳየ ክለብ ተጠቅሷል። ባርሴሎና በአሁኑ ወቅት በአጥቂ መስመሩ ላይ ተጨማሪ ኃይልና የግብ ማስቆጠር አቅም የሚያመጣ ተጫዋች ለማግኘት እየፈለገ ሲሆን ጆኬሬስ እንደ ተስማሚ አማራጭ ይታያል ተብሏል። የዝውውሩ ዋጋ በግምት ወደ 60 ሚሊዮን ዩሮ አካባቢ ሊደርስ ይችላል ተብሎ ተጠቁሟል። ይህም ማለት ባርሴሎና ይህንን ዝውውር ለማጠናቀቅ በገንዘብና በውድድር ትልቅ ፈተና ውስጥ ሊገባ ይችላል ማለት ነው። በአጠቃላይ ይህ ወሬ ቢሆንም ወደፊት እውነተኛ ዝውውር እንዲሆን የሚችል ትልቅ የአውሮፓ ስፖርት ታሪክ ሊሆን ይችላል ተብሏል። እንግዲያውስ ሰብስክራይብ እያደረጋችሁ ወደ ሶስተኛው የዝውውር ዜና እናልፋለን። ሊቨርፑል አዲስ የዊንገር አማራጮችን በገበያው ላይ በከፍተኛ ትኩረት እየፈለገ ነው። ሊቨርፑል በአዲሱ የዝውውር ጊዜ ውስጥ ዋና ትኩረቱን ወደ አጥቂ ክፍሉ በተለይም ወደ ዊንገር ቦታዎች የተመለከተ ነው። ቡድኑ በቅርቡ ያጋጠመው ችግር የተነሳ በዚህ ቦታ ተጨማሪ ፍጥነት፣ ፈጠራና ግብ ማስቆጠር ኃይል ለመጨመር እየፈለገ ነው። በተለይም ሊቨርፑል ቀድሞ በኢላማ ያደረጋቸው ከፍተኛ ተስፋ ያላቸው ተጫዋቾች እንደ ያንዲዮ ማንዴና ብራድሊ ባርኮላ ላይ ችግሮች እንደተፈጠሩ ይነገራል። አንዳንዶቹ የዝውውር ውድድር ከፍተኛ መሆን፣ ሌሎቹ ደግሞ ክለቦቹ ሊሸጡ አለመፈለግ ምክንያት ነው ተብሏል። ይህ ሁኔታ ሊቨርፑል ወደ አዲስ አማራጮች እንዲመለስ አስገድዶታል እና አሁን ከዝቅተኛ ዋጋ እስከ አማካኝ የገበያ ዋጋ ያላቸው ተጫዋቾች በጥልቅ እየተመረመሩ ነው ተብሏል። ከተጠቀሱት አማራጮች መካከል ሰይድ ኤልማላ ወጣትና ፈጣን ዊንገር ሲሆን ትልቅ ተስፋ ያለው ተጫዋች ነው። ያኩባ ሚንቴ በፍጥነትና በአንድ ለአንድ ችሎታ የሚታወቅ አጥቂ ሲሆን በፕሪሚየር ሊግ ልምድ ያለው ነው። ማቲያስ ፈርናንዴስ ፓርዶ በግራና በቀኝ ክፍል መጫወት የሚችል ተለዋዋጭ አጥቂ ነው። ሊቨርፑል እነዚህን ተጫዋቾች እንደ ቺፐር በት ሪላስቲክ ታርጌትስ እየተመለከተ ሲሆን የቡድኑ አሰልጣኝ ቡድን የከፍተኛ ጥራትና የፍጥነት ጥምረት ያለው ተጫዋቾች ለማምጣት እየሰራ ነው ተብሏል። በአጠቃላይ የዝውውር ፕሮጀክት ሊቨርፑል የፊት መስመሩን ለማደስና በቀጣይ ዓመታት ተወዳዳሪነቱን ለማጠናከር የሚያደርገው ትልቅ እቅድ አካል ነው ተብሏል። አራተኛው ዜና ጋላታሳራይ ቨርጅል ቫን ዳይክን ሊያመጣ ነው። ጋላታሳራይ በዚህ የዝውውር ጊዜ ውስጥ የቡድኑን የመከላከል መስመር ለማጠናከር እጅግ ትልቅ ኢላማ አድርጎ ቨርጅል ቫን ዳይክን እየተመለከተ ነው ተብሏል። ቫን ዳይክ የሊቨርፑል አምባሳደር የሆነ የዓለም ደረጃ ተከላካይ ሲሆን በእግር ኳስ ዓለም ውስጥ ከፍተኛ ልምድ፣ መሪነትና ጥንካሬ ያለው የሚታወቅ ተጫዋች ነው። ይህ ምክንያት ነው ጋላታሳራይ እንደ አንዱ ዋና የተለየ ኢላማ ያደረገው። የቱርክ ክለቡ በአውሮፓ ውድድር ላይ የበለጠ ለመታየትና በቻምፒየንስ ሊግ ውስጥ
ጠንካራ የተከላካይ መስመር ለመፍጠር የተዘጋጀ ሲሆን እንደ ቫን ዳይክ ያለ ተጫዋች ማምጣት ቡድኑን በአንድ ደረጃ ከፍ ሊያደርግ ይችላል ተብሏል። ነገር ግን ይህ ዝውውር በጣም ከባድ ነው። ቫን ዳይክ ከሊቨርፑል ጋር ያለው ኮንትራትና በቡድኑ ውስጥ ያለው ዋና ሚና ምክንያት እንዲለቀቅ ትልቅ ክፍያና የተጫዋቹ ፍቃድ ያስፈልጋል። በአጠቃላይ ይህ ወሬ ቢሆንም የጋላታሳራይ ከፍተኛ ህልምና ትልቅ የአውሮፓ ፍላጎት እንዳለው የሚያሳይ ዝውውር ነው። ሰብስክራይብ አድርጉና ወደ ቀጣዩ የዝውውር ዜና እንሂድ። ቼልሲ ኤሊ ጁኒየር ክሮፒን ሊያመጣ ነው። ቼልሲ በአዲሱ የዝውውር ገበያ ውስጥ የፊት መስመሩን ለማጠናከር እየሰራ ሲሆን ከተጠቀሱት አዲስ ኢላማዎች መካከል አንዱ ኤሊ ጁኒየር ክሮፒ ነው። ይህ የበርንማውዝ ወጣት አጥቂ በቅርቡ ያሳየው ብሩህ ብቃት ብዙ ትልቅ ክለቦችን አስደንቋል። ክሮፒ በ20 ዓመቱ ብቻ እጅግ ፈጣንና በግፊት የተረጋጋ ተጫዋች እንደሆነ ይታወቃል። በፕሪሚየር ሊግ ውስጥ በአጭር ጊዜ ውስጥ ራሱን በማሳየቱ የወደፊት ትልቅ ኮከብ ሊሆን የሚችል ተጫዋች አድርጎ አስቀምጦታል። ቼልሲ በተለይ በአጥቂ ክፍል ላይ ተጨማሪ ግብ ማስቆጠር ኃይል ለማግኘት እየፈለገ ሲሆን ከፍተኛ እድል ያላቸው ወጣት ተጫዋቾችን ማምጣት የቡድኑ ዋና ፖሊሲ ሆኗል። እንደ ወሬዎች መሰረት ቦርንማውዝ ይህን ተጫዋች ለመልቀቅ በጣም ከፍተኛ ዋጋ ሊጠይቅ ይችላል። ወደ 100 ሚሊዮን ዩሮ በላይ የሚጠጋ ክፍያ እንደሚፈልግ ይናገራል። በዚህ ላይ አርሰናልና ፒኤስጂ ደግሞ ተጫዋቹን በቅርብ የተከታተሉት ስለሆነ የትልቅ የዝውውር ውድድር ሊፈጠር ይችላል ተብሏል። በአጠቃላይ ክሮፒ ወደ ቼልሲ የሚሄድ ከሆነ ይህ ለቡድኑ የወደፊት አጥቂ ኃይል ትልቅና አስፈላጊ እርምጃ ሊሆን ይችላል ተብሏል። ስድስተኛ ዜና ፒኤስጂ በብራድሊ ባርኮላ ላይ ግልጽ ውሳኔ አስታወቀ። ለመሸጥም አልፈልግም አለ። ፓሪስ ሴንት ጀርመን ወይም ፒኤስጂ በአዲሱ የዝውውር ጊዜ ውስጥ የአጥቂ ክፍሉንና የዊንገር መስመሩን ለማጠናከር ቢቀጥልም ከቡድኑ ውስጥ ያለው ወጣት ኮከብ ብራድሊ ባርኮላ ላይ ግን በጣም ጠንካራ አቋም ይዞ ተገልጿል። ክለቡ ተጫዋቹን እንደ ነን ትራንስፌረብል ወይም ለመሸጥ የማይታሰብ ንብረት እንደሚመለከት ተጠቁሟል። ባርኮላ በፒኤስጂ ውስጥ በተለይ በቅርብ ወቅት ያሳየው ፈጣን እድገት፣ አንድ ለአንድ ችሎታውና በግፊት ያለው እርግጠኝነት ክለቡን በጣም አስደንቆታል። በአሁኑ ወቅት ከፒኤስጂ አጥቂ መስመር ውስጥ እጅግ የታመነና ተወላጅ ተጫዋቾች የሆነ መጥቶ ነው ተብሏል። በተለይ ሊቨርፑልና አርሰናል እንደ ከፍተኛ ክለቦች ተጫዋቹን በቅርብ የተከታተሉት ነበር። እነዚህ ክለቦች የባርኮላ ፍጥነት፣ የተለዋዋጭ የዊንገር ችሎታውና የግብ አስተዋጽኦ ምክንያት እንደ ትልቅ የወደፊት ኢንቨስትመንት የተመለከቱት ነበር። ነገር ግን ፒኤስጂ የተጫዋቹን ዋጋ እጅግ ከፍ አድርጎ በመቀመጥና ከ116 ሚሊዮን ዩሮ በላይ የሚጠጋ ግምት በማቅረብ ማንኛውንም ክለብ ለማቅረብ በጣም ከባድ ሁኔታ ፈጥሯል። በዚህ ምክንያት ፒኤስጂ እንደ ተጫዋቹ የወደፊት ፕሮጀክት ዋና አካል እንደሚመለከተው ግልጽ አድርጓል። ክለቡ አስተዳደር መልእክቱ ግልጽ ነው። ባርኮላን ለመሸጥ አይታሰብም እና በፓሪስ ውስጥ የቡድኑ የወደፊት ኮከብ እንደሚሆን ይታመናል። በአጠቃላይ ይህ ውሳኔ ፒኤስጂ በወጣት ተጫዋቾች ላይ የሚያደርገውን እምነትና የረጅም ጊዜ ፕሮጀክት ግልጽ ያደርጋል ተብሏል። ወደ ቀጣይ የዝውውር ዜና እናልፋለን። ቻናሉን ላይክ እና ሰብስክራይብ አድርጉ። ማንቸስተር ሲቲ አዩብ በአዲን ሊያመጣ ነው። ማንቸስተር ሲቲ በአዲሱ የዝውውር ጊዜ ውስጥ የወደፊት ትውልድ ኮከቦችን ለማምጣት የሚያደርገውን ፖሊሲ በመቀጠል በፈረንሳይ እጅግ የታወቀ ወጣት አማካኝ አዩብ በአዲ ላይ ከፍተኛ ፍላጎት እያሳየ ነው ተብሏል። በአዲ ገና በወጣት እድሜው ላይ ቢሆንም በአውሮፓ ላይ እጅግ የተነገረለት ተስፋ ያለው አማካኝ ነው። የቦል ቁጥጥር ችሎታው፣ ብልህ የጨዋታ አእምሮና በሁለት አቅጣጫ መጫወት መቻሉ ብዙ ትልቅ ክለቦችን አስደንቋል። ማንቸስተር ሲቲ በፔፕ ጋርዲዮላ አሰልጣኝነት ስር ሁሌ የተለየ ትኩረት ወደ ወጣት ተጫዋቾች ይሰጣል። በተለይ የአማካኝ ክፍል ጥራት ለማስቀጠልና የወደፊት ቡድን ለመገንባት ቦአዲ እንደ ረጅም ጊዜ ኢንቨስትመንት የተመለከተው ነው ተብሏል። የዝውውር ግን ቀላል አይሆንም። ከአውሮፓ ሌሎች ትልልቅ ክለቦችም ተጫዋቾችን የተከታተሉ ስለሆነ ከፍተኛ የዝውውር ውድድር ሊፈጠር ይችላል። በአጠቃላይ ቦአዲ ወደ ማንቸስተር ሲቲ መሄድ ከተፈጠረ ይህ ለቡድኑ የወደፊት አማካኝ መስመር ጠንካራ መዋቅር የሚጨምር ትልቅ እርምጃ ይሆናል ተብሏል። እንግዲያውስ ወደ ቀጣይ የዝውውር ዜና እናልፋለን። አርሰናል ኢላን ሜስሌርን ሊያመጣ ነው። አርሰናል በአዲሱ የዝውውር ጊዜ ውስጥ የግብ ጠባቂ ቦታውን ለማጠናከር የተንቀሳቀሰ ነው እና ከተጠቀሱ ስሞች መካከል አንዱ ኢላን ሜስሌር ነው። ሜስሌር በሊድስ ዩናይትድ ውስጥ የብዙ ዓመታት የተረጋጋ ቦታ የነበረው ወጣትና ተስፋ ያለው ግብ ጠባቂ ሲሆን በፕሪሚየር ሊግ እና በቻምፒየንስ ሊግ ውስጥ ያሳየው አፈጻጸም ብዙ ክለቦችን አስደንቋል። በተለይ የሪፍሌክስ ፍጥነቱ፣ በአንድ ለአንድ ሁኔታ የሚያሳየው ድፍረትና የቦታ መቆጣጠር ችሎታው እንደ ወደፊት ከፍተኛ ደረጃ ግብ ጠባቂ ያሳያል። አርሰናል በአሁኑ ወቅት በግብ ጠባቂ ክፍል ላይ የተወሰነ ጥርጣሬ ሲኖርበትና የክለቡ ቁልፍ ግብ ጠባቂ ቦታ በተለዋዋጭ ሁኔታ ሲታይ አዲስ የወደፊትና የተረጋጋ አማራጭ ለማግኘት እየፈለገ ነው። ሜስሌር እንደዚህ አይነት ፕሮጀክት ውስጥ ለመግባት የሚችል ተጫዋች ነው ተብሏል።
ሊድስ ዩናይትድ በበኩሉ ተጫዋቹን ለመልቀቅ ቀላል አይሆንም ብሏል። የክለቡ ዋና ግብ ጠባቂ ስለሆነና የቡድኑ መከላከል መስመር አንዱ ዋና መሰረት ስለሆነ ከፍተኛ ዋጋ ሊጠይቅ ይችላል። አርሰናል ግን የወደፊት ፕሮጀክቱ በማስቀጠል ወጣትና ተስፋ ያላቸው ተጫዋቾችን ማምጣት እንደ ዋና ፖሊሲ ይዞ የተንቀሳቀሰ ስለሆነ ሜስሌየር በዚህ እቅድ ውስጥ ሊገባ ይችላል ተብሏል። በአጠቃላይ ይህ ዝውውር ከተፈጠረ ለአርሰናል የግብ ጠባቂ መስመር ረጅም ጊዜ የሚቆይ መፍትሄ ሊሆን ይችላል። ለሜስሌየር ደግሞ በዓለም ከፍተኛ ክለብ ውስጥ ራሱን ለማሳየት ትልቅ እድል ይሆንለታል ተብሏል። ወደ ቀጣይ የዝውውር ዜና እናልፋለን። ሰብስክራይብ አርጉልኝ። ማርከስ ራሽፎርድ ወደ እናት ክለቡ ማንቸስተር ዩናይትድ ሊመለስ ነው። ማንቸስተር ዩናይትድ እና የክለቡ ኮከብ ተጫዋች ማርከስ ራሽፎርድ መካከል ያለው ሁኔታ በቅርብ ጊዜ ውስጥ እንደገና ተቀጥሯል የሚል ወሬ የተሰማ ነው። ከቀድሞ የተፈጠሩ ርቀቶችና የቡድኑ ውስጥ ያለው የሥራ ሁኔታ ቢኖርም አሁን ግን ሁለቱም ወገኖች ወደ መተማመን ለመመለስ የተንቀሳቀሱ ናቸው ተብሏል። ተጫዋቹ ወገን እና ማንቸስተር ዩናይትድ አስተዳደር መካከል በቅርብ የተካሄዱ ንግግሮች አዎንታዊ እንደነበሩ የሚገልጹ ውስጥ ምንጮች አሉ። ይህም ተጫዋቹ ወደ ክለቡ ሙሉ በሙሉ ተመልሶ የፕሪሲዝን ስልጠና ለመጀመር እንደሚዘጋጅ ያሳያል። ራሽፎርድ በማንቸስተር ዩናይትድ ውስጥ ለብዙ ዓመታት የቆየና የቡድኑ አንዱ ዋና ፊት የሆነ ተጫዋች ነው። ነገር ግን በቅርቡ የተነሱ የእንቅስቃሴ ችግሮች፣ የቅጥር ውድድርና የቡድን ውስጥ ሚና ጉዳዮች የተጫዋቹን ወደፊት አድርገው ጥያቄ ላይ አውጥቶታል። አሁን ግን ሁኔታው በተለዋዋጭ መልኩ የተሻሻለ ነው ተብሏል። ማንቸስተር ዩናይትድ ተጫዋቹን ወደ ቡድኑ ሙሉ በሙሉ ለመመለስ ክፍት እንደሆነ እና በፕሪሲዝን ስልጠና ላይ እንደሚሳተፍ ዝግጁ እንደሆነ ተጠቁሟል። ከተጫዋቹ በኩልም ወደ ክለቡ መመለስና እንደገና ራሱን ማሳየት የሚያስችለውን አዲስ ፊልድ ለመጠቀም ፍላጎት እንዳለው ይነገራል። በአጠቃላይ ይህ ሁኔታ የመመለስ ታሪክ ሊሆን ይችላል። ራሽፎርድ እና ማንቸስተር ዩናይትድ እንደገና አዲስ ምዕራፍ ላይ ለመመለስ የሚሞክሩበት አዲስ ምዕራፍ ይሆናል ተብሏል። ሌላኛው ዜና እዛው ከማንቸስተር ዩናይትድ ቤት ማንቸስተር ዩናይትድ ማቲያስ ፈርናንዴዝን ሊያጣ ነው። ማንቸስተር ዩናይትድ በአዲሱ የዝውውር ጊዜ ውስጥ የአማካኝ ክፍሉን ለማጠናከር በገበያው ላይ ከፍተኛ ፍላጎት እያሳየ ሲሆን ከተጠቀሱት ወጣት ተስፋ ያላቸው ተጫዋቾች መካከል ማቲያስ ፈርናንዴዝ ነው ተብሏል። ፈርናንዴዝ በአማካኝ ክፍል ውስጥ በሚያሳየው የተረጋጋ ጨዋታ፣ የቦል ቁጥጥር ችሎታና የጨዋታ ማንበብ ወይም ጌም ኢንተለጀንስ ብዙ ክለቦችን አስደንቋል። በተለይ በአማካኝ ክፍል ውስጥ ከሁለት አቅጣጫ መጫወት መቻሉ ዲፌንስ እና ኦፌንሲቭ ኮንስትሪቢዩሽን እንደ ዘመናዊ አማካኝ ተጫዋች ያሳያል። ማንቸስተር ዩናይትድ በአሁኑ ወቅት የአማካኝ ክፍሉን ለማደስና የወደፊት የቡድን መስመር ለመገንባት የወጣት ተጫዋቾችን ማምጣት እንደ ዋና ፖሊሲ ይዞ እየተንቀሳቀሰ ነው። ፈርናንዴዝ ደግሞ ከዚህ ፕሮጀክት ጋር የሚስማማ ተጫዋች እንደሆነ ይታያል። የተጫዋቹ ዋጋ በግምት ከፍ ሊሆን ቢችልም የማንቸስተር ዩናይትድ አስተዳደር በወጣት ተስፋ ያላቸው ተጫዋቾች ላይ ኢንቨስት ለማድረግ ዝግጁ እንደሆነ ይነገራል። በአጠቃላይ የዝውውር ከተፈጠረ ማንቸስተር ዩናይትድ ለወደፊት አማካኝ ክፍል ጠንካራ መሰረት ሊጨምር የሚችል እርምጃ ይሆናል ተብሏል። ወደ መጨረሻው የዝውውር ዜና እናልፋለን። ሪያል ማድሪድ ኪቪቻ ክቫራትስኬሊያ ሊያመጣ ነው። ሪያል ማድሪድ በአዲሱ የዝውውር ጊዜ ውስጥ የአጥቂ መስመሩን ለማጠናከርና የወደፊት የክለቡን ኃይል ለመጨመር ትልቅ ኢላማ እያደረገ ነው ተብሏል። ከተጠቀሱ ስሞች መካከል አንዱ የጆርጂያ ኮከብ ኪቪቻ ክቫራትስኬሊያ ነው ተብሏል። ክቫራትስኬሊያ በአውሮፓ ውስጥ በእጅግ አስደናቂ የዊንገር ችሎታ የታወቀ ተጫዋች ሲሆን ፍጥነቱ፣ አንድ ለአንድ ድሪብሊንግ ችሎታውና ግብ ማስቆጠር ኃይሉ ከፍተኛ ደረጃ አድርሶታል። በፒኤስጂ ወይም ሌሎች ትልልቅ ክለቦች ጋር ተያይዞ ቢነገርም ሪያል ማድሪድ አሁን እንደ ዋና ኢላማ እየተመለከተ ነው ተብሏል። ማድሪድ በተለይ የጋላክቲኮስ ፕሮጀክቱን በመቀጠል የዓለም ከፍተኛ ኮከቦችን ለማምጣት ሁሌ ተጠናክሮ ይሰራል። ክቫራትስኬሊያ ደግሞ በትክክል ከቪኒሲየስ ጁኒየር ጋር የሚስማማ ፈጣንና አደገኛ የዊንገር ጥምረት ሊፈጠር የሚችል ተጫዋች እንደሆነ ይታያል። ነገር ግን ይህ ዝውውር ቀላል አይሆንም። የተጫዋቹ ዋጋ እጅግ ከፍ ሊሆን ይችላል እና ፒኤስጂ ወይም ሌሎች ትልልቅ ክለቦች ደግሞ በውድድሩ ውስጥ ሊገቡ ይችላሉ ተብሏል። በአጠቃላይ ይህ ወሬ ቢሆንም ሪያል ማድሪድ የወደፊቱን የአጥቂ ክፍሉን ለማጠናከር የሚያደርገውን ትልቅ እቅድ የሚያሳይ ጠንካራ የዝውውር ምልክት እንደሆነ ተጠቅሷል። እነዚህ ዛሬ በአውሮፓ እግር ኳስ ገበያ ላይ እየተነገሩ ያሉ ትልቅ የዝውውር ወሬዎች ናቸው። አንዳንዶቹ ወደ እውነት ሊቀየሩ ይችላሉ፣ ሌሎቹ ግን የትልቅ ጦርነት መጀመሪያ ብቻ ናቸው። እናንተ ምን ትላላችሁ? ከነዚህ ውስጥ የትኛው ዝውውር እውነት ይሆናል? ሴታችሁን በታች በኮመንት ስር ጻፉልኝ። እንዲህ ያሉ የዝውውር ዜናዎች እንዳያመልጣችሁ ሚሊግች ቻናልን ሰብስክራይብ አድርጉና እንዲሁም ደውሏም በመጫን እስከ መጨረሻው ተከታተሉ እላለሁ። እስከሚቀጥለው ቪዲዮ ድረስ ሰላም ብያለሁ።